አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የፋኖ ኃይሎች የውጊያ ሁኔታችን የአብይ አህመድን መንግስት ለመመከት ወደሚያስችል አቅም ተሸጋግሯል ሲሉ ገለጹ። በአማራ ክልል የሚፈጸሙ ጥቃቶችና የሚደርሰው ጉዳትም እንደቀጠለ ነው። በቀዳሚነት የምንመለከተው ጉዳይ ነው። ብልጽግና የነዳጅ እጥረቱን ተከትሎ ቀውስ አጋጥሞኛል ማለቱ ተሰማም። ፖለቲከኛው ጀዋር መሐመድ የሀገሪቱ ነዳጅ ዘረፋ ላይ መሪ ተዋናዮች ውስጥ አንዱ ያሏቸውን ሚኒስትርም ገልጸዋል። ወደ እናንተ ይደርሳል። ጄኔራሉ አላማጣ ላይ ሆነው ቀይ መስመራችን ነው ያሉትን ጉዳይ አንስቷል። ወደ ጦርነት ያስገቡናል ያሏቸውን ሁለት ጉዳዮችንም አቅርቧል። እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአዲስ አበባ ማዕከል ሊያቋቁም ነው። ይህ የሀገሪቱ ተቋም እንዲፈርስ ከተደረገ ከወራት በኋላ የተወሰነም ነው። ተጨማሪውን ይዘናል። ከሰሞኑ አብይ አህመድ ጄኔራሉንና ጠባቂያቸውን የሾሙለት የአዲስ አበባ ፖሊስ አንዲትን እናት መኖሪያ ቤታቸው ድረስ በመግባት ደብድብ ያለሁ ያለበት ምላሽ እያነጋገረ ነው። እኒህ እንደ እናት መጠጥ ሲሸጡ አገኘኋቸው በሚልም ነው የአካል ጉዳት ያደረሰባቸው። ወደ እናንተ ይቀርባል። ኢራን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸጋሪ ሌሊት ሲሉ የገለጹትን ጥቃት ፈጽማ ከ100 በላይ ሰዎች መጎዳታቸው ተሰማ። እስራኤልና አሜሪካ በኢራን የኒውክሌር ማብላያ ጣቢያ ላይ ጥቃት አድርሰዋል መባሉን ተከትሎ ደግሞ ከፍ ያለ ስጋት ተፈጥሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቴሄራን ታማኝ ወዳጅ ሆኜ እቀጥላለሁ ሲሉ አሳውቋል። ሌላኛው መረጃችን ነው። ብልጽግና ተቋሚ የፖለቲካ ፓርቲ አመራሮችን ማሰሩን ቀጥሏል። ይህ እስራትና ወከባው ደግሞ ምርጫውን ሊያጅቡ በወሰኑ አካላት ላይ ጭምርም ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች የውጊያ አቅማችን የአብይ አህመድን መንግስት ለመመከት ወደሚያስችል ሁነት ተሸጋግሯል ሲሉ ገለጹም። በአማራ ክልል የሚፈጸሙ ጥቃቶችና የሚደርሰው ጉዳትም እንደቀጠለ ነው። የብልጽግናው አገዛዝን ስልጣን ለማስጠበቅ ሰራዊቱን ለመስዋዕትነት ያቀረቡ ወታደራዊ አዛዦች የተደምስሰዋል ዜና እያስነገሩ የአማራ ክልል ህዝብና የታችኛውና የመካከለኛው የመንግስት አመራር ግን በየቀኑ የጦርነት ሰለባ የሆነም እነሆ 3 ዓመታት እየተቃረቡ ነው። አንዲት የላሊበላ ከተማ ኗሪም ከፊት ለፊት ቸው የአብይ ጀነራል የሆኑት ተስፋ አያሌውን አስቀምጠው የክልሉ ምክትል ርዕሰ መስተዳድርና ሌሎችም የብልጽግናው ሹማምንትንም እየተመለከቱ ክልሉ ያለበትን የቀውስ ሁኔታ የሚገልጹት እንዲህ ባለ መልኩ ከ2 ቀናት በፊት ነው። በቃ ሰላም አጥቻለሁ ውስጤ። ለምንድን ነው የእናንተና የኛ ወንድሞች ልጆች የሚሞቱት? ለምን ሰው ይሞታል? እንደው በከንቱ እንዲሁ ይቀራል? እንዴት ጌታ አሞ ይውሰደን እንጂ እኔ እንዲህ ሊያደርገኝ የቻለው ምንም አይደለም። ሰላም አጥቼ ነው ተጎድተን። ወታደር ወጣት መሞት አልፈልግም። ልማቱ ቀስ ብሎ ይመጣል። ኧረ ከአንጀት ካለቀሱት ምንም አይደለም። ከአንጀት እንወያይ። ጫካ ዳሪን እኮ የኛ ወገን ነው፣ ሌላ ሰው አይደለም። ለምን ይማማቱብና ልጆቻችን? እኛን የሚቀብረን ነጋጣል። በሰላሙ ላይ እኔ ሰላም ነው የምፈልገው። እኒህ እናት ጥቁር መልበስ ሰልችቶኛል እያሉ እያነቡ ሲጠይቁም የኦህዴድ ብልጽግና ሹማምንት ከ4 ኪሎ የሚሰጧቸው ምላሽ እንዴት ያለ ነው ለሚለው ደግሞ እንዲህ የሚል ይሆናል። አንዴ ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። ባይኖርማ ግብርና አያድግም፣ ኢንዱስትሪ አያድግም፣ ማዕድን አያድግም። ማህበራዊ ሚዲያና በአሉታዊ ሚዲያ ላይ ያለው ካልሆነ በስተቀር ተጨባጭ እውነታው ሲታይ በኢትዮጵያ ከጎረቤታችንም ሳይሆን ከየትኛው የተሻለ ሰላም የሀገሩን ሰላም የሚተኮሰው ጥይት ከ4 ኪሎ ባለው ርቀት ብቻ የሚለኩት የብልጽግናው መሪዎች ይህንን እያሉ እንደ ደቡብ ጎንደር ዞን ያሉ የራሱ ያገዛዙ አስተዳደሮች ደግሞም በሰሞነኛው ውጊያ የተገደሉ አመራሮቻቸውን በተመለከተ የሀዘን መግለጫ ማውጣት ላይ ተጠምደዋል። የፋኖ ኃይሎች በአንጻሩ ከሰሞኑ ያደረጉትን የሰራዊት ምርቃት ጨምሮም የውጊያ ቴክኖሎጂዎቻችንን እያሳደግን ነው ሲሉ ይገልጻሉ። የፋኖ ኃይሎች ቃል አቀባይ የሆኑት አስረስ ማረም ኃይላችን ያገዛዙን አቅም ለመመከት
ለመመከት የሚያስችል አቅም እየገነባ ነው ሲሉ ያብራራሉ። አብይ አህመድ ኢትዮጵያን አከራይተው የሚያገኙትን የውጊያ አቅም ከመመከት የተሻገረ ምዕራፍ ላይ ነን። ይህም የራስን አቅም ከዘመኑ ጋር በሚያዋድድ ሽግግር ህልውናችን የሚያረጋግጠውን ተጋድሎ በድል ለመቋጨት የሚያስችል ነው በማለትም ያክላሉ። በአማራ ክልል የማዕከላዊ ጎንደር ወገራ አካባቢን ጨምሮም በአንዳንድ ስፍራዎች ላይም ዛሬም ጥቃቶች ተመዝግቧል። ጄኔራሉ አላማጣ ላይ ሆነው ቀይ መስመራችን ነው ያሉትን ጉዳይ አንስተዋል። ወደ ጦርነት ያስገቡናል ያሏቸውን ሁለት ጉዳዮችንም አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ወደ አላማጣ ተጉዘው ከራያ አላማጣ ከተማና አካባቢው ነዋሪዎች ጋር ነው መክረዋል የተባለው። ይህ ውይይት ደግሞ በኮማንድ ፖስት ስር የነበሩ አካባቢዎች የልማት ጉባኤ የሚል ስያሜ የተሰጠው ነው። ጄኔራሉ ቀይ መስመሮች ሲሉ ያነሷቸው ጉዳዮች ደግሞ የተፈናቃዮችና የግዛቶችን ጉዳይ ነው። ተፈናቃዮች ካልተመለሱ ደህንነታችን አደጋ ውስጥ ይወድቃል የሚሉት የጊዜያዊ አስተዳደሩ ፕሬዝዳንት በፕሪቶሪያው የሰላም ስምምነት መሰረት የክልሉ ጥያቄዎች እንዲፈቱ በትዕግስት እየተጠባበቅን ነው። ለሰላም ስንል ብዙ ፈተናዎች እየደረሱብን ነው። በጀትና ደሞዝ ተከልክለን ልማታችን እንዲቋረጥ ሆኗል። ብዙም ዋጋ እየከፈልን እንገኛለን በማለት አብራርቷል። የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰም ትግራይ በድጋሚ ወደ ጦርነት የምትገባ ከሆነ ምክንያት የሚሆኑት ሁለት ጉዳዮች ናቸው። እነዚህም የተፈናቃዮች ጉዳይና ህገ መንግስታዊ ግዛቶች መመለስ ናቸው በማለት ተናግሯል። አጨቃጫቂ ተብሎ የሚገለጽ የትግራይ ግዛት የለም ያሉት ጄኔራሉም ዛሬ ይህንን ውይይት የምናከናውነው በጦርነት ደመና ስር ሆነን ነው ስለማለታቸውም የክልሉ የመገናኛ ብዙሃን ዘግቧል። የትግራይ ኃይሎች በፌደራል መንግስቱ ኮማንድ ፖስት ስር የነበረው የራያ አላማጣ አካባቢን የጸጥታ መዋቅር ከ2 ወራት በፊት መልሰው የተቆጣጠሩት የብልጽግናው መንግስት የመከላከያ ሰራዊቱ ከአካባቢው ለቆ እንዲወጣ ባዘዘው መሰረት ሲሆን ከዚህ ክስተት በኋላም ጄኔራል ታደሰ ወደ አካባቢው ሲያቀኑ ያሁኑ የመጀመሪያቸው ይሆናል። ብልጽግና የነዳጅ እጥረቱን ተከትሎ ቀውስ አጋጥሞኛል ማለቱ ተገለጸም። ፖለቲከኛው ጀዋር መሐመድ የሀገሪቱ ነዳጅ ዘረፋ መሪ ተዋናዮች ውስጥ አንዱ ያሏቸውን ሚኒስትር ገልጸዋቸዋል። ከመካከለኛው ምስራቅ ጦርነት እናተርፋለን ሲሉ የከረሙ የብልጽግና ሹማምንት አሁን ከፍተኛ ቀውስ ውስጥ ገብተናልና ነዳጅ ለመቆጠብ በእግራችሁ ሂዱ ያሉ ናቸው። ከጠቅላይ ሚኒስትር አብይ አህመድ እስከ አህመድ ሺዴም ከወይዘሮ አዳነች አበቤም እስከ አቶ አለሙ ስሜ ድረስ ከሰሞኑ ይቀርቡ የነበሩ ጥሪዎችም ለዚህ ማሳያ ይሆናሉ። የሰራዊቱ ተሽከርካሪዎች የነዳጅ እጥረት እያጋጠማቸው መሆኑን ተከትሎም ከመጠባበቂያ እየተቀዳ እየተከፋፈለ እንደሆነ የተሰማ ሲሆን ጦርነቱ የሚቀጥል ከሆነም ከባድ አደጋ ተደቅኖብናል በሚል በአደባባይ ጭምር ባለስልጣናቱ የሚገልጹት ሆኗል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ደግሞም ባለፉት ቀናት 250 ሺህ ሊትር ቤንዚንና 200 ሺህ ሊትር አካባቢ ናፍጣ በ6 ክልሎች ውስጥ ወረስን ብለዋል። ከዚህም ባሻገር ከ600 በላይ ሰው በየአካባቢው አሰርን ሲሉ ሚኒስትሩ ገልጿል። ብልጽግና ልክ ማዳበሪያ ላይ እንደፈጸመው ሁሉ የነዳጅ ዘረፋ ተግባሩን የሚጀምረው ገና ከጅቡቲ አንስቶ ነው። ወደብ ላይ ከሚደርሰው ነዳጅ ወደ 40 በመቶ የሚጠጋው ወደ ጎረቤት ሀገርናም በሀገር ውስጥም በህገ ወጥ ገበያዎች ይቀሸባል የሚሉ አንድ የሚኒስቴር መስሪያ ቤቱ ባልደረባም በዚህ ሂደት ውስጥ በመሪነት የሚጠቀሱት ደግሞም ከቦርድ ሰብሳቢዎች ጀምሮ እስከ ሚኒስትርና ሚኒስትር ዴኤታ ያሉ ሹማምንት ስለመሆናቸው ያነሳሉ። የነዳጅ ቀውሱ ያጋጠመው ገና የመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ነው የሚሉት እኒህ ምንጭ አሁን በዓለም አቀፍ ደረጃ የተፈጠረው ችግር ሁኔታውን አወሳስቦት ነዳጅም አዋሽ አርባ የሚገኘውን መጠባበቂያ ቦታ ጨምሮም ከስትራቴጂክ መጠባበቂያ ማዕከላት የሚቀዳበት ደረጃ ላይ ተደርሷል ብለዋል። ካሳሁን ጎፌን ጨምሮ የብልጽግናው ከፍተኛ ባለስልጣናት ከሰሞኑ ዝቅ ባሉ አመራሮቻቸው ላይ የእስር ዘመቻ እያደረጉ እንደሆነ ሲገለጽ ይስተዋላል። ፖለቲከኛው ጀዋር መሐመድ ደግሞ የህገወጥ የነዳጅ ንግዱ ዋና አቀነባባሪና ዘራፊ ማን ሆነና ነው ሲሉ አንስተው ሻርኩ አሳዎችን ሲያሳድድ በማለት ሚኒስትሩን ገልጸዋቸዋል። ካሳሁን ጎፌ በከፍተኛ የሙስና ተግባር ውስጥ የተዘፈቁ ናቸው የሚሉት ፖለቲከኛው እሳቸውና የተወሰኑ አስመጪዎች ጋር በመሆን የሚመዘብሩት ነዳጅና ስርጭቱን ወንጀል ለበታች አመራሮች እያከፋፈሉ ናቸው በማለትም ከሷል። ከሰሞኑ አብይ አህመድ ጄኔራሉና ጠባቂያቸውን የሾሙለት የአዲስ አበባ ፖሊስ አንዲትን እናት መኖሪያ ቤታቸው ድረስ በመግባት ደብድብ ያለው ያለበት ምላሽ እያነጋገረ ነው። እኔ ድሃ እናት መጠጥ ሲሸጡ አገኘኋቸው በሚልም ነው የአካል ጉዳት ያደረሰባቸው።
ባለፉት ቀናት አንድ በማህበራዊ ሚዲያ የተሰራጨ የቪዲዮ መልእክት የሚያወያይ ነበርም። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማም ካባጉሊት በተሰኘ አካባቢ የመንግስት የጸጥታ ኃይሎች በአንዲት ድሃ እናት ቤት ይገባሉ። ከዛም እናትን ደብድበው ሲያቆስሉ አባት ደግሞ ተደብድቦ የደረሰበት እንደማይታወቅ ልጃቸው እንዲህ በቪዲዮ ቅርጹ አስተላልፎት ነገሩ ማነጋገሩ ይታወቃል። አዲስ አበባ ፖሊስ እናቴን ደበደበብኝ። ይኸው እናቴን ደበደበብኝ አዲስ አበባ ፖሊስ። ይኸው እህቴ የለችም ከቤት አባቴን መቶታል። ይኸው ቤቱን እንዳለ አበለሻሽተውታል። ይኸው እናቴን እንዴት እንዳደረጓል። በቃ አታልቅሽ አንቺ። ይኸው ግንባሯን እንዴት እንደመቷል። እኔ እናቴ ተሙት ኢትዮጵያ ውስጥ መንግስት የለም። እኔ ፖሊስ እኔን አይዳኘኝም። ኪዳነ ምሕረትን ይኸው እናቴን እግሯን ሰብሯታል። እናቴን እግሯን ሁላችሁ ሰብሯታል። አባቴ ወጥቷል። እሱንም ደብድቦት የት እንዳለ አይታወቅም። እናቴን እንደዚህ አድርጓታል። ችግር የለውም ጊዜ ቂጣ ነው ይገለበጣል። ይህ ጥቃት የአዲስ አበባ ፖሊስ የሚያመነው ሆኗል። በእርግጥ እንዲህ ያለው ድብደባም በመንግስት የጸጥታ ኃይሎች በኩል በከተማዋ ሲፈጸም የአሁኑ የመጀመሪያ አይደለም። ፖሊስ ለመገናኛ ብዙሃን በሰጠው ማብራሪያም ከሰሞኑ እኒሁ እናት የደበደብኩት ቤታቸው ውስጥ አረቄ ሲሸጡ ደርሼባቸው ነው ባይ ነው። ከዛ ደግሞ የጠረጠርኳቸው የፖሊስ አባላትን አስሬያለሁ ሲልም ይገልጻል። የብልጽግናው ፕሬዝደንት አብይ አህመድ በአዲስ አበባ መሰል ወታደራዊ እርምጃዎች ይወሰዱላቸው ዘንድ የመከላከያ ሰራዊቱ አመራር የሆኑት ጀነራል አስራት ዴኔሮን እንደዚሁም ጠባቂያቸውን የሪፐብሊካን መልማይ የነበሩትን ቶፊቅን በዚሁ በአዲስ አበባ ፖሊስ በዋናና ምክትልነት የሾሙት በቅርቡ እንደሆነ ይታወቃል። የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር በአዲስ አበባ ማዕከል ሊያቋቁም ነው። ይህ የሀገሪቱ ተቋም እንዲፈርስ ከተደረገ ከወራት በኋላ የተወሰነ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል ይሰራበት የነበረው የአሜሪካ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ መፍረሱን ተከትሎም በአዲስ መልክ የአደጋና የሰብአዊ ድጋፍ ምላሽ ቢሮ ተቋቁሟል። በዚህ ቢሮም በዓለም ዙሪያ በ12 ከተሞች ቀጠናዊ ማዕከላት ይኖሩታል። ትናንትና ስራ በይፋ መጀመሩን ያሳወቀው ይህ ተቋም በሪያን ሽረም የሚመራ ሲሆን መቀመጫውን በዋሽንግተን ዲሲ አድርጎ 200 ገደማ ሰራተኞችም ይኖሩታል። የየዕለት ተግባራቱም በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ በሚቋቋሙ ማዕከላት አማካኝነት ይከናወናሉ። በዚህም መሰረት በአፍሪካ ውስጥ በኢትዮጵያ በርዕሰ መዲናዋ አዲስ አበባ እንደዚሁም በኬንያ ናይሮቢና በሴኔጋል ዳካር ማዕከላቱ የሚቋቋሙ ይሆናል ተብሏል። ዩክሬን ኬብ፣ ጆርዳን ኦማን፣ ባንግላዴሽ ዳካና ፊሊፒንስ ማኒላ ከተሞችም ሌሎች ተመራጭ ከሆኑት መካከል የሚጠቀሱ ናቸው። ቢሮ በዋናነት በውጭ ሀገራት ለሚከሰቱ ድንገተኛ አደጋዎችና ከፍተኛ ትኩረት ለሚሹ ውስብስብ ሰብአዊ ሁኔታዎች ምላሽ የማስተባበር ኃላፊነት አለበት ተብሏል። በምግብ ዋስትና፣ በአመጋገብ እንደዚሁም በረጅም ጊዜ የግብርና ምርምርና ፈጠራ አጋርነቶች ላይ ፖሊሲውን መሰረት ያደረገ አመራር ይሰጣልም ተብሏል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲያቀርብበት የነበረው የአሜሪካ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ በመዘጋቱ ከፍተኛ ትችትን ሲያስተናግድ ከርሞ ነበር። የአደጋና የሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ የአሜሪካ ቢሮ ሁሉም የውጭ እርዳታ ጉዳይን በበላይነት የሚመራ ትልቁ የቢሮ አካል ይሆናልም ተብሏል። ኢራን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸጋሪ ሌሊት ሲሉ የገለጹትን ጥቃት ፈጽማ ከ100 በላይ ሰዎች መጎዳታቸው ተነገረም። እስራኤልና አሜሪካ በኢራን የኒውክሌር ማብላያ ጣቢያ ላይ ጥቃት አድርሰዋል መባሉን ተከትሎ ደግሞ ከፍ ያለ ስጋት ተፈጥሯል። የሩሲያው ፕሬዝደንት ቭላዲሚር ፑቲን የቴህራን ታማኝ ወዳጅ ሆኜ እቀጥላለሁ ሲሉ አሳውቀዋል። የመካከለኛው ምስራቅ ጦርነት ቀጥሏል። ዛሬ ሌሊት ኢራን ወደ እስራኤል የፈጸመችው ጥቃት በአንድ ምሽት በርካታ ሰዎች ከተጎዱባቸው ውስጥ አንዱም ሆኗል። በደቡባዊ እስራኤል በምትገኘው አራድ ከተማ መሃል ላይ ኢራን በፈጸመችው ቀጥተኛ የሚሳኤል ጥቃትም ከባድ የተባለ ሰብአዊና ቁሳዊ ኪሳራ ማጋጠሙ ተሰምቷል። በተመሳሳይ በጣም ጥብቅ ጥበቃ በሚደረግበት ዲሞና የኒውክሌር ማብላያ ማዕከል አቅራቢያም የኢራን ሚሳኤል ማረፉ ታውቋል። በእነዚህ አካባቢዎች የደረሰው ጥቃት ከ100 በላይ ሰዎች እንዲጎዱ ምክንያት ስለመሆኑ ሲነገር በአቅራቢያ የሚገኘው ሆስፒታልም የአስቸኳይ ጊዜ አዋጅን አውጇል። የእስራኤል መንግስት የአየር መከላከያዎች
ዝግጁ ሆኖ የነበረ ቢሆንም ያረፉ ሚሳኤሎች መኖራቸውና ይህ እንዴት ሊፈጠር እንደቻለ እየተጣራ ስለመሆኑ አሳውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ አስቸጋሪ ምሽት ነው ሲሉ የገለጹት ሲሆን በሁሉም ግንባር የእስራኤል ጠላቶችን እንመታለን በማለትም ዝተዋል። የኢራን የፓርላማ አፈ ጉባኤ ባግሃር ጋሌባፍ በበኩላቸው ቁጥጥር የማይለየው ዲያሞናን ጨምሮ መጠቃታቸው የእስራኤል ሰማዮች መከላከያቸውን እንዳጡ ያሳያል በማለት ጽፏል። ያለፉት 24 ሰዓታት ዋነኛ መነጋገሪያ የነበረው ሁነት ደግሞ አሜሪካና እስራኤል በኢራን ላይ የሚፈጽሙት ድብደባን ቀጥለው በኒውክሌር ማብላያ ጣቢያው ላይ ይህንኑ ማድረጋቸውን የተመለከተውና ያንን ተከትሎ እየተሰነዘረ ያለው ስጋት ነው። ሁለቱ ሀገራት በኢራን ኢስፋን ግዛት የሚገኘው የናታንዝ የኒውክሌር ማብላያ ጣቢያ ላይ በድጋሚ ጥቃት አድርሰዋል። ጥቃቱን ተከትሎ እስካሁን የሾለከ የሬዲዮ አክቲቭ ጨረር አለመኖሩና በአካባቢው ነዋሪዎች ላይም የተመዘገበ ጉዳት አለመከሰቱ ግን ታውቋል። የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ደግሞ በኒውክሌር ማብላያ ጣቢያው ጥቃት መፈጸሙን አረጋግጧል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሻ ደሴት በሚገኘው የብሪታንያና የአሜሪካ የጦር ሰፈር ላይ ረጅም ርቀት ተወንጫፊ ሚሳኤልን በመጠቀም ጥቃት መሰንዘሯን ተከትሎ ነው። ኢራን ካስወነጨፈቻቸው ሚሳኤሎች መካከል አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች ከሽፏል ተብሏል። ብሪታንያ ደግሞ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያ መንግስቱ ግዘት ሚሳኤሉ ምን ያክል ወደ ዲያጎ ጋርሻ መጠጋቱን አመላካች እንደሆነም ዘገባዎች እያመላከቱ ናቸው። በዲያጎ ጋርሻ የሚገኘው የብሪታንያና የአሜሪካ የጦር ሰፈር ከኢራን 4000 ኪሎ ሜትሮች አካባቢ የሚርቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳኤሎች የባህር ኃይልና ድሮኖችን ደምስሰናቸዋል ሲሉ የሰጡት መግለጫ እውነትነትን ይህ ጥቃት ጥያቄ ውስጥ ያስገባው ሆኗል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተኩስ አቁም ስምምነት ለማድረግ አሁንም ፍላጎት እንደሌላቸው ገልጿል። የሆርሙዝ የባህር ሰርጥን በአንድ ወቅት በራሱ መንገድ ይከፈታል፣ በጉዳዩ ላይ ቻይና ጣልቃ ብትገባበት መልካም ነው ሲሉም ተደምጧል። የእስራኤል የመከላከያ ሚኒስትር በበኩሉ እስራኤልና አሜሪካ በመጪው ሳምንት በኢራን ላይ የጀመሩትን ጥቃት አጠናክሮ እንደሚቀጥሉ አስጠንቅቋል። የሚኒስቴር መስሪያ ቤቱ ባሰራጨው መግለጫ ከእሁድ ጀምሮ አሸባሪ ያሉትን የኢራንን መንግስት የሚተማመንባቸው ተቋማቶች ላይ በማነጣጠር ጥቃቶች ይቀጥላሉ ነው ያሉት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የኢራንን አዲስ ዓመት ምክንያት በማድረግ ለሀገሪቱ መሪዎች ባስተላለፉት መልእክታቸው ሞስኮ የቴህራን ታማኝ ወዳጅ ሆና ትቀጥላለች ብለዋል። የፕሬዝዳንት ጽህፈት ቤቱ ክሬምሊን እንዳሳወቀው ከሆነ ፑቲን ለጠቅላይ መሪው ሞጅታባ ሆሚኒና ለፕሬዝዳንት ማሹድ ፔዜሽኪያን ባስተላለፉት የመልካም ምኞት መግለጫቸው ኢራናውያን ይህንን አስቸጋሪ ጊዜ በክብር ታልፉታላችሁ ብለዋል። ሩሲያ ከዚህ ቀደም አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት መላው መካከለኛው ምስራቅን ወደ ውድመት አፋፍ በመውሰድ ዓለም አቀፍ የነዳጅ ቀውስን ፈጥሯል ብላ ነበር። በተጨማሪም የሩሲያው ፕሬዝዳንት አሜሪካና እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ሆሚኒን ለመግደል የወሰዱትን እርምጃ በጽኑ አውግዘውትም ነበር። ነገር ግን ሩሲያ እየተካሄደ ባለው ጦርነት ውስጥ ለኢራን እያደረገች ነው በሚባለው ድጋፍ ዙሪያ እስካሁን ማረጋገጫ የለም። አንዳንድ የመገናኛ ብዙሃን ግን ሩሲያ ለኢራን የመረጃ ድጋፍ እንደምትሰጥ ይገልጻሉ። የአሜሪካው ጋዜጣ ዎል ስትሪት ጆርናል ሩሲያ ለኢራን የሳተላይት ምስሎችንና ዘመናዊ የድሮን ቴክኖሎጂዎችን ታጋራለች በሚል ዘግቦ የሩሲያ ፕሬዝዳንት ጽህፈት ቤት ግን ጉዳዩን ማስተባበሉም አይዘነጋም። ብልጽግና የተቋሚ የፖለቲካ አመራሮችን ማሰሩን ቀጥሏል። ይህ እስራትና ወከባው ደግሞ ምርጫውን ሊያጅቡ በወሰኑ አመራሮች ላይ ጭምርም ሆኗል። ሀገሩን የጦርነትና የጦረኞች ያደረገው አገዛዙ በቅርቡ ባከናወነው የማዕከላዊ ኮሚቴ ስብሰባው በቻልነው ቦታ ሁሉ ተወዳድረን ህጋዊ የሚያስብለንን መንግስት መመስረት አለብን የሚል መመሪያ ማስተላለፉ የሚታወስ ነው። በርካታ አካባቢዎች ላይ ምርጫ የማይደረግ ይደረግባቸዋል ተብሎ በሚጠበቁ አካባቢዎችም ቢሆን በአብዛኞቹ ብቻውን የሚወዳደረው ብልጽግና በቀሩ ጥቂት አካባቢዎች ሊያጅቡት የወሰኑትን አንዳንድ እጩዎችንም እያሳደደ ነው። ትብብር ለኢትዮጵያ አንድነት የተሰኘው ፓርቲ ከዚህ በፊት በአዲስ አበባም በክልሎችም በአመራሮቹ ላይ ወከባና እስራት እንደተፈጸመበት መግለጹ ይታወሳል። አሁንም ይህ ተጠናክሮ ቀጥሏል የሚለው ፓርቲው በደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን የብልጽግና አመራሮች የፓርቲው አመራርና አባላት ላይ ከፍተኛ ወከባም እያደረሱ ይገኛሉ ሲል ያሳወቀው። 3 የፓርቲው የቀጠና አመራሮችም ለ3 ቀናት በፖሊስ ጣቢያ ታስረው እንደሚገኙ አመላክቷል። ከእስርና ወከባው በተጨማሪም የፓርቲው አባላት ላይ አደገኛ ሉባልታን በመንዛት ሰፊ መሰረት ባለው ማህበረሰቡ መካከል ጥላቻና መከፋፈልን
ለመፍጠር ጥረት እየተደረገ ይገኛል ሲልም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።